መጥተሽ ለምሳሌ አንድ ነገር የቤተሰብ መጥተሽ ዝም ብለሽ ከመሬት ተነስተሽ የሆነ ነገር ብስቂያት ማለት ትጠራጠርሻለች። ዝም ብለሽ ከመሬት ተነስተሽ ምን ብትይ የሆነ ነገር ብስቂያት አትቀበለሽም። ብትሰጫት አትቀበለሽም። ምን ፈልገሽ ነው ትላለች። አርብቶ አደር በተፈጥሮ እንደዚህ ባህሪ ያለበት ምን አስበሽ ነው? አርብቶ አደር ነው የሚባለው። አርብቶ አደር ነው። አርብቶ አደር አለ። አርብቶ አደር። ኦኬ እሺ። ሴት ልጅ ለምንድን ነው የምትገረፈው? እሷ የምትገረፈበት በሀመርግ የምትገረፈው አንድ ሴት ልጅ ወንድሟ ሲዘል አሁን በሬ ሲዘል ትመጣና ማዜባ ከዚህ ጊዜ ደንቡን ያከበሩ ልጆችን ገረፈኝ ብላ አርጩሜ ስላለች ያ አርጩሜ ስትገረፍበት ለወንድሟ ያላትን ፍቅር ለወንድሟ ያላትን ምንም ነገር ለሱ እንደምትሆንለት የልጁ የሚዘለው እህቱ የምትገረፈው አንተ ከቤት ብትወጣም ብትሄድ ፍቅሯ የምትገልጽበት ለሱ ምንም ጊዜ ቆማ እንደምትመሰክርለት ምንም ጊዜ ለሱ እሷ እንዳለችለት ከዛ በኋላ ግን ያቺ ሴት ልጅን እኔ ነኝ ሁለተኛ ልጨምርልሽ እኛ ሀገር ላይ ከዚህ በላይ ራቁታቸው ነው አይደል? እኔ ነኝ ያለ ወንድ ልጅ አይነካትም። ሚኒስትሩ መጥቶ አይነካትም። የሀገር ጠቅላይ ሚኒስትሩ መጥቶ አይነካትም። እሷ ነው ይሄ ነው አይሻ ሴቶችን አሁን የነገርኩሽ ነው። ሴት ልጅ እንደዛ ስትሆን ለእኛ ስትሆን ጡቷ ከዚህ በላይ ራቁታቸው ነው። ታይዋለሽ፣ ስትመጪ ታይዋለሽ። ላይቭ ላይ ይዘግብኛል ወይ ደግሞ አሁን የምለቀው ቪዲዮ ላይ ጡታቸው ሸፍኜ የምለቀው ቪዲዮ እንዳትፖስት። ጡት አይፈቅድም። ቲክቶክ እንዳትፖስት አይፈቅድም፣ ይዘጋባሃል። ትሪፕል ጋይዝ እሺ፣ ትሪፕል ጋይዝ እሺ፣ ትሪፕል እሺ። የፍቅር ታሪክ አለክ? አፍቅረህ ታውቃለህ? ለምን ፈራለሁ? አይ ቅድም ብቻዬን ፈራሁ እንደገባክ ብቻዬን ፈራሁ ስላልኩ ብቻዬን ፈራሁ ስል ብቻዬን አውርቼ ባለፈ ሰው ጋር ጨቀኛል። እንደ ህትት አትፍረኝ፣ አትፈረኝ። ምን ነው መልሽ ትጠይሽ? አትፈረኝ። እንደ ህትት የፍቅር ታሪክ አለክ ወይ? አፍቅረህ ታውቃለህ? ፍቅሬ አላውቅም። ታውቃለህ ያስታውቅብቃል። አንዳንድ ታቂ ላይ ታስጨንቅኝ። አንዳንድ ታቂዎች ላይ በስንት ዓመትህ ነው ለመጀመሪያ ጊዜ ሴት ያፈቀርከው? ሴት የተመኘከው ወይም የወደድከው? ያረኩት ኖ ከማድረግ በፊት መመኘት ይቀድማላ መውደድ ማፍቀር አለ። እንደዛ አለ እንጃ አላውቅም። ያረከው እሺ፣ መቼ ነው ያረከው? ጭራሽ አድርገሃልም? አዎ ምን ነው ገና እኮ 24 ዓመት ነው ጋይስ። በ10 ዓመቱ ነው መሰለኝ የጀመረው። ረሳው። ቆይቷል እኮ እድሜክን አታስታውሰውም? ለመጀመሪያ ጊዜ ያረክ ጊዜ እድሜክን አታስታውሰውም? በጣም ቆይቷል። እሺ በቃ አንዴ ነው በህይወትክ ያረኩት? ብዙ አድርጌያለሁ። በእናትህ በማርያም እንደዛ ቀጥሽ። እኔማ በደንብ ያውቁኛል። አንተ ነው መጠየቅ ያለብህ። 2 ዓመት ከ5 ወር አንድ ላይ ነን እኔና ፋሚሊዎቼ። በደንብ አድርገው ያውቁኛል። ስለ እኔ የማያውቁት ነገር የለም። ጋይስ 5 ሰው 3 ሰው አንዳንድ አበባ 2 ሰው እንደጀመርክ እንዴት አታውቅም? በ16 በ15 13 ዓመት 14 ደግሞ እንደዛ ብቻ። ሴቷ ስንት ዓመቷ ነበር? አሁን እኔ እሷን ምን አውቃለሁ? እንዲህ አትጠይቃትም? እንዲህ ስትተዋወቁ ሴት ልጅ ስንት ዓመትሽ ናት? ረዝም በይ አረጋባል። እድሜዋን አልጠየቃትም? ከአንተ አትበልጥም፣ ብታንስ እንጂ አይደል? አትበልጥም። 13 ልጅቷ ትበልጣለች። ትሪፕል እኮ ትበልጣለች። እሱን እኮ ነው ያልኩህ። ከአንተ ትበልጣለች፣ ታንሳለች። እድሜዋን ካልጠየካ በምን አወቅ እንደምትበልጥ? አይ ቁመት ትበልጠኛለች። ትሪፕል ጋይስ፣ ትሪፕል
ነበር ድንግል ነበረች። ስለዚህ አንተ 14 ከነበርክ እሱ 13 ብትሆን ነው። ጥርስ አንዲት ልጅ ጥርሱ ያምራል እያለች ነው። እሺ ሴቶች ማለት ነው እዚህ ጋር 4 ጥርስ ሲነቀሉ በባህል መሰረት ይሄኛውን ገሉን ለማድረግ አያማቸው? ባህላዊ ላይ አያማቸው። ባህላዊ መድኃኒት ስላለ ኦኬ፣ ባህላዊ ማደንዘዣ ማለት ነው። ከቅጠል የሚሰራ አለ። አቡ asking what they are religion. They don't have religion. They just believe on God. እኛ ጋር ቀድሞ ምን እንደመጣ ያውቃሉ። ከእግዚአብሔር ጋር ያወራሉ። አሁን ለምሳሌ አንድ ደንብ ሲነበብ እኛ ጋር ደንብ አለ የሚሰራ። አሁን ደንብ የሚባል አቢባ ደንቡ ምን መሰለሽ? አንድ በግ አለ። አንድ በግ ታረድና ዋንኬ በግ ታረድና ቀድሞ ያውቃሉ። እኛ አባቶች ቀድሞ ያውቃሉ። የሆነ ነገር ሊፈጠር ዘር የሆነ ወረርሽኝ ላሞች ከብቶች ላይ የሚመጣ ነገር ምናምን ካለ ሲናየን ይውድ እሺ ወርቋ አያውቅም። እሷም እምቢ አትልም ማለት እስካሁን ድረስ በዘመናችሁ እምቢ ያለች ሴት ተጠልፋ ተወስዳ እምቢ ያለች ሴት የለችም የለችም። ኮፒሊንግ ታብታባል በዘመናችሁ እስካሁን አንዲትም ሴት ተጠልፋ ተወስዳ እምቢ ያለች ሴት የለችም አትልም። ያስረዳታል፣ አፍቱን ይነግራታል፣ ይንከባከባታል። አሁን ሴት ልጅ ተወስዳት ንጉስ ናት አልኩሽ እኮ። ሴት ልጅ ከኛ ጋር ስትወሰድ ለምሳሌ አለቋት አረ አመጣት ቤት ያለ ንጉስ ናት። በቃ ቤት ውስጥ እሷ ንጉስ ትሆናለች። ማንም ምንም ነገር ላይ እንትናት በቃ እሷ ለእኛ በቃ ህይወት የኔ መኖር የእሷ መኖር ለእኔ መኖር ነው። አዎ ግዴታ ሴት ልጅ እንደ ንግስት ነው የምትታየው። እናንተ ጋር አልከኝ ምንድን ነው እንደ ንግስት እኮ ሁሉን ነገር የምትሰራው እሷ ስለሆነች ነው። ቤት የምታጸዳው፣ ምግብ የምታበስለው፣ የምታርሰው፣ አጥር የምትሰራው። ምን ቀራት ሴት ልጅ? ከብት አትጠብቅማ። ከብቱን ብቻ ወንድ ይወስድባታል። ከብት ወንድ ይጠብቃል። በተረፈ አጥር እሱ ሰፈር ይጠብቃል። ሰፈሩ ይጠብቃል። ሰፈሩ የሚጠብቀው እሱ ነው። ጠረፍ ነው ያለ ነው። ጠረፍ ላይ ስለሆነ ከብት ሀገር ይጠብቃል። ሰፈሩ ይጠብቃል። ማንም አይደፍርም። ከብቱ ይጠብቃል። አርብቶ ልክ ለምሳሌ ካለበት 100 ኪሎ ሜትር ይችላል። 100 ኪሎ ሜትር ይላል ከብት ለመጠበቅ ማለት ነው። አሁን አንድ ሰው ልጅ 100 ፍየልና 100 ከብት ካለሽ እዚህ አካባቢ ላይ ሁሉ ሰዎች ያደረግ አላቸው አይደለ? ከቤት ከወጣ በሶስተኛ በአራተኛ ቀን ሊገባ ይችላል። መጥቶ በአራተኛ በአምስተኛ ቀን ሊገባ ይችላል። ከብቶችን እዛ ጠብቆ ይዞ መጥቶ ሲገባ ማለት ነው። የአንድ ሴት ጥሎሽ ስንት ከብት ነው? የአንዲት ሴት ጥሎሽ ከ40 በሬ እስከ 60 በሬ። ከ40 በሬ እስከ 60 በሬ በገንዘብ ስንት እንደሚተመን ታውቃለህ? ምን አለ መሰለሽ እኛ ጋር ርካሽ ነው። አይሸጥም፣ አይለወጥም። ታዲያ ከብቶች እየታረዱ ሲበሉ አያልቁም? አይሸጥ ከሆነ የማይለወጥ ከሆነ በጣም ካረጀ ነው። አሁን እኛ ጋር ሲሸጡ ማለት ነው ካረጀ ይሸጣሉ። ካለዛ ግን ያለች ለምሳሌ ውሻ ሳደግሽ ልበለሽ፣ ውሻ ሳደግሽ ያለበለሽ ውሻ በቀላሉ ውሻ ሳደግሽ፣ ውሻውን ሰው መድኃኒት አንስቶ ብስጠው ወይ ደግሞ አባረሽ ከቤት ትልኪዋለሽ። በቃ ለመደው። አሁን ስለዚህ ፍየል ብቻ ነው መጣባችሁ የምታርዱት፣ ፍየል ብቻ ነው። ከብቶች በሬ ላም ምናምን አይታረድም። አሁን አንድ እንግዳ መጥቶ ከፍታ ታርጅም ነው እኮ ፍየል ነው የምታርዱት ለእንግዳ። ቤት ውስጥ ያለው ትልቁ ፍየል ታርድ ይችላል። እርግጠኛ ሆኜ ኦኬ እሺ እሺ። ለእንግዳ ከከብት አንገት ላይ በመርፌ ደም ተቀርቶ እንዲጠጣ የሚሰጠው በመርፌ አይደለም፣ ይወጋል። ላሳይሽ አለ። ምንም አይሆንም። ባህላዊ መድኃኒት ይቀበል። አይሞትም። ኦኬ እሺ። አንድ ወንድ 5 ሚስት ማግባት ከፈለገ ያው ሊሚት የለውም ለሚስት። የከብት ብዛት ብዙ ከብት ካለው የፈለገውን ያህል ሚስት ማግባት ይችላል ብለኛል። እነዛን ከብቶች ኬት ያመጣሉ? ካልተገዛ ገንዘብ ከሌለ እናንተ ጋር ከብት ከቤተሰብ ያየሽ ነው። እዚህ ጋር ተወጋ። ኦኬ ይበታል። ከብት እበቱ እስከብ ይቆማል። ኦኬ እሺ ጥሩ። ከአንድ ሰው ብዙ ከብት እንዴት ሊኖረው ይችላል? ከብት ማትገዙ ከሆነ በገንዘብ ኬት ነው የሚመጣው ከብቱ?
አሁን እዛው ይራባሉ፣ እዛው ማለት ነው። አሁን ለምሳሌ አንድ ሰው አንድ ከብት ካለ ይራባሉ፣ ይቆያሉ። ደግሞ ስታገቢ ለምሳሌ ስታገቢ እና ምንም የለኝም አይደለ? ምንም ከሌለኝ እኔ የለኝም አይደል? ቤተሰቦች ያዋጣሉ፣ ጎረቤቶች ያዋጣሉ፣ ዘመዱ አንዳንድ በሬ ይሰጣሉ፣ አንዳንድ ማለት ነው ይሰጡሻል። እንደዛም ይሆናል አንዳንዴ ከሌለሽ ማለት ነው። ኦኬ የህዝቡ ጥያቄ ነው። ጥያቄ አንተም ስትወልድ ልጆች ግን በባህላችን መሰረት ነው ልታሳድግ ያሰብከው? ጋይ 6 አበባ 6 ሰው 6 አበባ ይሄ ቲክቶክ ማበላሽን አይመስለኝም። ካላበላሽን ልጆች ስርዓት እሱን ስርዓት እንዳድርጉ የምፈልገው በባህላችሁ መሰረት እንዲያድጉ ነው የምትፈልገው። ኦኬ እሺ። ሶ አሁን ሴቶች ለውበት ይህንን ምንድነው ስሙ የሚቀደደው ከንፈር ይባላል። ገል ይደራል። ገል ወይ ደግሞ ዳምዳደር ሴቶች ለውበት ከንፈራቸውን ተቀደው ትልቅ ይህንን የሚያክል ገል ያደርጋሉ። ማታ ማታ ሲተኙ ያወልቁታል ብለኸኛል። ሲያወልቁት ተንጠልጥሎ እዚህ ድረስ ይደርሳል አይደል? እሱ አይደርስም። ይኸውና አሁን ላሳይሽ ይለጣል። በአካልም ስለማሳይሽ አሁን ላሳይሽ፣ ዝም ብዬ ላሳይሽ። በአካል አሳይሻለሁ። ነገ አሳይሽ። ነገ እርግጠኛ ሆኜ አሳይሻለሁ። ነገ አብረን አስገብቼሽ አሳይሻለሁ። አለ 16 ብሄር አለ ብያሻለሁ። ኦኬ። ስለዚህ እንዴት ነው ከባሏ ጋር የምትሳሳመው? አንዲት ሴት እንደዚህ ሆኖ ከንፈረ የለም እሱ ነገር የለም። ኦኬ ቤተሰብ ሊናስገኝም ድርጊት ሁሉ ሰው ሁላችሁም የምጠይቁት ኪስ ነው። ችግር አለው ማለት ኪስ ጋር። ስለዚህ ወንድ ልጅ አሁን በ17 ዓመቱ እናንተ ጋር ካገባ ኃላፊነቱ ከብት መጠበቅ፣ አገር መጠበቅና ማስረገዝ ነው። 3ቱ ናቸው የወንዶች ኃላፊነት አይደል? ከተማ ሄዶ ነው ከተማ መንገድ እኮ ሀገር ይጠብቃል፣ ሀገር ድንበር ይጠብቃል፣ ከብት ይጠብቃል፣ ሚስቱን ያስረግዛል። እነዚህ 3 ናቸው የወንዱ ኃላፊነት። ሌላ በተረፈ ሁሉም ነገር የምታደርገው ሴቷ ናት። እዛ ቆሎ ሴት ልጅ 60 በሬ የሚከፈላት ለዛ ነው። 60 በሬ የሚከፈላት ለዛ ነው። ልትናገር ቻልክ? አሁን እኮ ነገርኩሻል። አሁን ነገረች ነው እንደዚህ ሹፌሮች ከሆነ ጊዜ ብቻ እየመጡ ልትለምደው የምችለው ነገር አይደለም። ቀልጠፍ አድርገህ ፈረንጅ አሁን ለምሳሌ ፈረንጅ ሲመጣ ማለት ነው እኛ ጋር አያቆምም። ሀበሻም አይመጣው እኛ ጋር ሀበሻ ማክሲማም በቀን ማለት ነው በቀን ፈረንጅ ቢያንስ 50 ያመጣል። ይሄ ንቅሳት ነው። ወይኔ አዎ ያስታውቃል። ጉብ ብሏል። ይሄ ንቅሳት የምትነቀሰው በምን ነው ታውቂያለሽ? በቢላና በምላጭ ነው። ለውበት ነው። ጎበዝ ነው አማርኛ በጣም። ሹፌሮች ፈረንጆችን ይዘው ሲመጡ አስለምደውት ነው ሁሌ ስለሚመጡ ከብት ካለው አለብሳት ስታምር እኔ እናት። እሺ ለልጄ ማግባቷ ስራ ታግዛታለች። አብሮ ይተጋገዛሉ። አብሮ አንድ ግቢ ነው ባይዘው አንድ ግቢ ውስጥ ነው። አንድ ግቢ ነው ይታጠራል። የተለያየ ክፍል መኝታቸው ግን ይለያያል። ቤታቸው ይለያያል። አጠቃላይ ቤታቸው ይለያያል። በፍቅር ነው የሚኖሩት። ተስማምተው ተፋቅረው ተዋደው ፈልገው ነው የሚኖሩት። ኦኬ ገባኝ እኮ። መኝታቸው ይለያያል ወይ? የኔ ጥያቄ የሚስቶቹ መኝታ ሙርሲ ወይ ከምንድን ውጭ ነው? ሁሉም የራሳቸው ቤት አላቸው። አንድ ግቢ ውስጥ ነው የራሳቸው። አንድ ግቢ ውስጥ አንዳንድ ክፍል አንዳንድ ቤት አላቸው ራሳቸው። ነገ ያሳይሻል። ሲበሉስ ምግብ አንድ ላይ ነው የሚቀርበው? ብቻቸውን በሉት። የራሷን ቤት ራሷን ተስተዳድረው። ታዲያ አይ ስራ ይተጋገዛሉ ስላል ይተጋገዛሉ። ይኸውና አሁን አምስቻ ሁለተኛ ሚስት አንገቷ ላይ ብረቷ አይተሻ? አንገቷ ላይ ብረት። በዚህ ነው የሚታወቀው ሁለተኛ ሚስት መሆኗ። እሺ 3ኛ ሚስት ደግሞ 3 ብረት ታደርጋለች አንገቷ ላይ። ያለች 5ኛዋ 5 ብረት። ትላንት አሁን ሲስተር ነበረች ልኪያት ነው ታይ ነበር ያጠገቤ ነበረች። ሲስተር ናት እሷ። ይሄ እንጂ እንግዳ ናት። ፎቶ እናነሳታለን ስንመጣ። እንግዳ ናት።
እና ስትመጪ ለልጅሽ የምትመጪ ከሆነ ከአንድ ወር በኋላ ትመጣለች። ሳፕራይዝ የምናደርጋት ቄሌ እናስርላታለን። ልጇ ለእሷን አለብሳታለን። አለብሰን ፀባይ ካለን እንስጣታለን። እኛ ምንጠቃት ጥያቄ አለን። እሷን ምንጠቅሽ ጥያቄ አለን። ዛሬ ሳይሆን ነገ ከገባሽ ሲዛ እንደምትገቢ አላውቅም። ብዙ ሰዓት ግን በጣም እንፈልግ ይችላለን። ደስ ትላላችሁ። እናመሰግ አዛም ደስ ትላለች። ሀቢባ ሰው ሀቢባ ግን በእናትሽ ስወድሽ በእግዚአብሔር ለምንሽ ማለት ነው ሁሌ አስገብኝ ባህሌ ማለት ቤተሰቦቼ ሀገራችን ማለት እንዴት እንደሚያምር ብታይ ወይ እንዴት እንደሚያምር አሁን ቪዲዮ ገብስ ታይ ማለት እንዴት ባህላችን እንደሚያምር ትቀኛለች። ባይዘ አሁን አንቺ የምኖሪበት አሁን ቅድም ምን ነበር ያልሽኝ? ዳይፐር እና ምን ነበር ያልሽኝ? አታስቢ ምስል ዳይፐርና ወተት ነው ያልኩት። ወተት አለኝ። አይዞሽ ወተት ችግር የለብኝም። የወተት ችግር የለብኝም። ደግሞ ቆዳ አስተኛ አንድ ቀን ገጠር ነው የምታድሪው። ዙር ቁጭ ይሉልሻል የጨፈሩ ወጠሌ አለ አሳይሽ። ወጠሌ ይባላል። ቆይ አዋክተና እናምጣታለን። ይህ ስትበይ ደግሞ ሁሌ መጣላት እንጂ ወጠሌ አለ እኛ ጋር። ወጠሌ ማለት ዙር ቁጭ ብለውልሽ ቁጭ ይሉና ይጠበሳል። ያውና እንግዳ ስመጣ እንደዚህ ነው ይታይሻል። እዚህ ጋር ምንድን ነው የሚጠበሰው? ፍየል እናርድልሽ እና ማለት ነው ቁጭ ብለው የር ሚሶ ነጋያ ያንበላላ ያሉ የዞሩ ይጨፍሩልሻል። እየጨፈሩልሽ መሀል ላይ ሰዓት እናድድና ቁጭ ይሞቅሻል። ቁጭ ታያለሽ። ከዛ ወተት አምጥልሻል። ወተት የጠጣሽ ሾፎሮ የጠጣሽ ከዛ በኋላ ፍየሉ ታረድልሽ እና ፍየሉ ላይ እንጭት አለ። እንጭት ይጠረብና እንጭት እንዲሰካ ይሰካና ዳር ፊልም የሰዓቱ ፊልም ላይ ቁጭ ያለ ከዛ ቀይ ሰሆን ድረስ በቀኝ ስቲ ርቦኛ ስቲ እስናበልሻለን። ልጆች ሲም ዘሻቸው ነው ግን ይመጣሉ። ልጆች ምሻል አይ ልጆች አይመጡም። እኔ ብቻዬን ነው የምመጣው። በአሁኑ ስትመጣ ይህ እናደርግላታለን። ሌላ ደግሞ የምናደርግላት ጨምሩልኝ እስኪ ቃል ግባላት። እንትን ጥያቄ ልጠይቅህ ብዬ አይኑሮ አጠፋብሽ። አዎ ሴት ልጅ በስንት ዓመቷ ነው የምትዳረው እናንተ ጋር የምታገባው? ማግባት ደርስ እኮ ስንት ዓመት ለምሳሌ ኢንስታግራም ጋይስ ግላፍን ተጠቀሙ። ማግባት 16 ዓመት ነው 18 ዓመት ነው እንጂ አንዲት ሴት እናንተ ጋር ስትዳር 16 ዓመቷ ላይ 18 ዓመታች በቃ ትክክለኛ ባህሉ ነው እንድትነግረኝ የምፈልገው ነው። ግን ስመጨት አይሻለ እኮ ነው ያማቸዋል። 13 ዓመት አይገባም። 16 ዓመት ገጠር ውስጥ እሷ ባትፈልግስ ካላፈቀረችውስ ያንን ሰው እሱ ስለመረጣት ብቻ እሷ አይመርጣትም። አሁን ለምሳሌ አንዳንዴ በፍቅር አለ። አሁን ልጁ ሄዶ ደንብ ዘሎ ይፈልጋታል ብሎ ሽማግሌ ልክ ወይ ደግሞ ጠልፎ ይወስዳል። ወይ ደግሞ ጠሚልካል ሽማግሌ ልክና ይጨርሳል። ጠልፏት መወስዶ ከሆነ ገጠር ነው የሚያወራሽ፣ ባህሉን ማወራሽ። ያን ሰውን ጠልፏት ሲወስዳት ለቤተሰቧ መጥቶ ጥሎሽን ይስጣል። ሽማግሌ ላካል ያልቅ በዛ። ነገር ግን ደግሞ ልጅ ለልጅ እንባላለ። ልጅ ለልጄ ለዛ ቅድም አንድ ሰው 4-5 ያገባል አልኩሽ። ያ ሲሆን ደግሞ አንዳንዴ አንደኛ ሚስት፣ ሁለተኛ ሚስት፣ ሶስተኛ ሚስት ይባላሉ። የኔ ጥያቄ አሁን ለምሳሌ አንተ አግብተሃል፣ እኔ አላገባሁም። ማግባት ፈለክና አንዲትን ሴት ተመኘሃት፣ እሷ አታውቅህም። አንተ ሄደ ቤተሰቦቿ ስትጠይቅ አንተ ስለፈለካት ብቻ እሷ ጠልፌ እየተረል ነው። በዚህ ዘመንም ያው አሁን እንደ መሰለሽ አሁን ሴቶች እኛ ጋር የራሳቸውን ሰው የሚያገቡት አይደለ? የራሳቸው ሰው ከዛ ውጭ አያገቡም። የወስዳትና ያስረዳታል። የወስዳትና ቤቱ ዛት ሄድና ሀብቱን ያግራታል። ሁሉ ነገር ያደርጋሉ። ሁሉ ነገር ካደረገላት በኋላ ነው
ከዛ በኋላ ሽማግሌ ይልካል አባቷ ስትስማማ ማለት ነው። ሳትስማማ አይልክም። ቤት ወስዷት ካስማማ ግባ ምልክላት ቤት ውስጥ አይደለ? አሁን ለምሳሌ ይዟት ሄደ ከቤት ይዟት አይደለ? ይዟት ሄድና ቁጭ ያደርጋል ቤቱ። ከዛ በኋላ ሽማግሌ እሷን ካወራት ከሳመናት በኋላ ሽማግሌ ይልካል። ሽማግሌና ከብቶች ጥሎሽን አሁን ለምሳሌ አንዳንዴ እንዴት ነገር መሰለሽ አክስት አጎት ምናምን ለሁሉም ሁለት በሬ 3 በሬ 4 በሬ ይሰጣል። ያው እስከ 60 ይገባል። እንደዛ ሲሆን ቤተሰብ ብዙ ሲሆን 60 70 በሬ ይገባል። አንዳንድ አበባ አንድ ላይ ስጡ 60 ምናምን በሬ ይሰጣል። ያ ይሆናል። ገባሽ? ሴቷ ፈቃደኛ ካልሆነች ለምሳሌ ፈለጋት አንዱ ጠልፎ ቤት ወሰዳትና ሀብቱን ነገራት ካለችስ እምቢ አትልም። እሺ ወንድ ልጅ በስንት ዓመቱ ነው የሚያገባው እናንተ ጋር? ደንቡን ሲዘል በቃ ደንብ እኛ ጋር እንትን አለ ደንብ አለ። እሱን ሲደርስ ያገባል እኮ። ደንቡ ስንት ዓመት ነው? ከ16 ዓመት በላይ 16 ዓመት በላይ ለምሳሌ 17 ዓመት ልጅ ማግባት ይችላል ከፈለገ። ማግባት ከፈለገ ቤተሰቡ ያዋጥልን። አሁን በሬ ምናምን ፍየል ምናምን ቤተሰቡ አባት ሀብታም ከሆነ ጥሎሽ ማዘጋጀት አለበት። ሲያገባ ጥሎሽ ማዘጋጀት አለበት። ጥሎሽ ግዴታ ጥሎሽ ከሌላ ማግባት ጥሎሽ አዘጋጅ። ሕክምና የለም። ጥርሳቸው የሚወልቅበት እኔ ከሁለት ብሔር ስለሆንኩ ጥርስ ያልወለቀው አሳይሻለሁ። ቤተሰቦችን ይዤሽ አሳይሻለሁ። ለጊዜው ግን ልንገር አስረዳሽ። ይህ ጥርስ የሚወልቀው 2 ጥርስ ይወልቃል እዚህ ጋር ለሕክምና ቦታው ለሕክምና በድሮ ዘመን ሕክምና ስለሌለ አንድ ሰው ልጅ ወድቆ ፌንት ይሰራል አይደለ? ጫካ ውስጥ የወረርሽኝ በሽታዎች አሉ፣ ይታመማሉ አይደለ? ከዛ አንድ ሰው ልጅ ጥርሱ ይገጥማል አይደል? ሲወድቅ አይደለ? ከዛ በኋላ አንድ ሰው ሲታመም ጥርሱ ይገጥማል። በጣም ከባባድ በሽታዎች ሲሆኑ እስከዛ እስኪደርስ ድረስ በዚህ ውስጥ ውሃና ባህላዊ መድኃኒት ይሰጠዋል። በዚህ ውስጥ ማለት ነው። ይሰማል? ይሰማ ቀጥል። ጥርስ የሚወልቅበት ሕክምና ሩቅ ቦታ ነበረ። ለዛ ነው ይሄ 4 ጥርስ የሚወልቀው እዚህ ጋር አለው። እና ደግሞ በሙርሲክ 5 ሚስት ማግባት ይቻላል። 5 ሚስት ማግባት ይቻላል። በእኛ ባህል 5 ሚስት ማግባት ይቻላል። ይቻላል። ህግና ምክንያት ባህሉ ነው። ህግና ደንብ አለው። በባህሉ ይፈቀዳል። በእኛ ባህል ይፈቀዳል። ችግር የለውም። 5 ሚስት የሚያገባው 60 በሬ ይሰጣል። 60 በሬና 1 ክላሽ ይሰጣል። ጎጂ ባህል አይደለም። አንድ ወንድ 5 ሴቶችን ማግባት ላስረዳሽ ነው። በስርዓት ነው የማይኖራቸው። ከብት አለው። ከብቶችን መስራት ለቤተሰቦቿ ለአንድ ሴት ለአንዱ ሴቷ ቤተሰብ 60 በሬ ይሰጣል ለአንዷ። ይሰማል? ለ60 ይሰጣቸዋል። ቆይ ኖ ለማለት የፈለግኩት እኔ በዚህ ዘመን አሁን በእኛ ዘመን በባህላችሁ አንድ ወንድ 5 ሴት ማግባት የሚችል ከሆነ ብዙ በሬ ካለው ብዙ ሚስት ማግባት ይችላል ማለት ነው። በሬ መስጠት እስከቻለ ድረስ ለቤተሰቦች በሬና መንከባከብ ከቻላቸው እኩል በኩል አይን ማያቸው ሆነ ይስማማሉ። አሁን በእኛ ሀገር አንድ ግቢ ውስጥ ነው የሚኖሩት። አሁን እንደዚህ ያለሁበት ውስጥ አንድ ግቢ ውስጥ ነው የሚኖሩት፣ አብረው የሚኖሩት። ከዛ በኋላ የመጀመሪያ ሚስቱ አጠገብ ጋር ነው ቤቱን የሚሰራው። የራሱን ቤት ውጭ ነው የሚያድረው እሱ። የመጀመሪያ ሚስቱ ጋር ነው የሚያድረው። ከዛ ግን የፈለገበት ገብቶ ማድረግ ይችላል። በአንድ ቀን 5ቱን ሚስቱ ማዳረስ ይችላል ከፈለገ። ጋይስ አምስቱ ይገባል። ከዛ እያለ ምንም ችግር የለውም ማለት ነው። ማንም ማለት የፈለገበት ነው። ያው በአንድ 5 ሴት ጋር አትገቢም፣ መቼም አትገቢም። ግን ያው የፈለገው መግባት ይችላል። 5ቱ ሚስቶች ግን መግባት ይችላል። መፍቱ እኔ ግን ጥያቄ ቡርሲ ጥያቄ ጠይቅ። እኔ ሌላ ጥያቄ አሁን ለምሳሌ አንተ ቲክቶከር ነህ፣ ከዛ መንደር ከዛ ክልል ቲክቶከር ነህ እና አንድ ዲያስፖራ ወደደችና እንበል አንድ ዲያስፖራ ወደደችና አብራ ለመኖር ከሀገሯ ውጭ አታገባም። ሻትልን ወይስ ደብል ነው? አይ እሷን ወደደችና አንተ ተስማማ ከእሷ ጋር ከሀገሯ ውጭ ሽ አታገባህም። አጭር ነገር ልንገርህ፣ አይቻልም። በባህላቸው የሀገራቸው ሴት ከነሱ ውጭ አታገባም። አይቻልም። እሺ ለምሳሌ ማለት ነው ወጣች አረብ ሀገር ለስራ ሄዳ በዛው ሄደው አቁም አቢባ ከኛ ሀገር ወጥተው አቁም። በምን ይኖራሉ? ማን ያስተዳድራቸዋል? ጋይስ ደብል እኛ ሀገር ላይ የሚስተዳደሩት አርብቶ አደር ናቸው። እኛ ባህላ አሁን ሀሳቡ ልጨርስና ጥያቄ ጠይቁኝ ብዬ እኮ ነው ላስረዳችሁ። አንዴ ሁላችሁ ታብታብ
ባህላዊ ምግባችን ገንፎ ነው። ሁሌ የሚበላው ገንፎ ነው። የበቆሎና የማሽላ ገንፎ ማለት ነው። የበቆሎና ማሽላ ገንፎ ነው ሁሌ የሚበላው እና ወተት አለ፣ የከብት ወተት አለ። ከዛ በጣም ትልቅ እንግዳ ከመጣ ደም አለ፣ የከብት ደም ይሰጥሻል ከወተት ጋር ተቀላቅሎ። እሱ በጣም ትልቅ እንግዳ ለሆነ ሰው ነው የሚሰጠው። ያ ነገር አለ። ሁልጊዜም ሴት ልጅ ናት ቤት የምትሰራው፣ አጥር የምታጥረው፣ ምግብ ሁሉ ልጆቿን ሁሉ የምታሳድገው ሴት ልጅ ናት፣ በእኛ ባህል ማለት ነው። የሰማሽን አዛ ይሄን ነው። ወንድ ልጅ የሚያደርገው ምንድን ነው? ሁልጊዜም ስሜን ለማስተካከል አዚዛ አይደለም ስሜ ሀቢባ ሶሪ ሀቢባ ማንበብ ችግር ስላለብኝ ይቅርታ፣ ማንበብ ችግር ስላለብኝ ስሜን ስለምወደው ነው። እሺ ድር ከፍት መጠበቅ፣ ደንበር መጠበቅ እና ሀቢባ ሶሪ እና አንድ ወንድ ልጅ ሴት ልጅ ድርሻዋ ቤት ትሰራለች። እኛ ሀገር ላይ ሴት ልጅ ቤት የምትሰራው፣ ቤት ልጆቿ የምታሳድገው፣ ምግብ የምትሰራው። አሁን እኛ ጋር ነገር ሀቢባ በእጃቸው የሚፈጩት ችግር የለውም። ሂድበት። የወንዱ ስራ ምንድን ነው? ሙሩሲ የወንዱ ስራ ምንድን ነው? የወንዱ ስራ ማስረገዝ ከሰራች ከብት መጠበቅ ነው። ማስረገዝ ነው የወንዱ። ለምን አትሰሙኝም? ማስረገዝ ነው ስራው። እሷ ቤት ካጣራች፣ እሷ ቤት ከሰራች፣ እሷ እርግዛ አምጣ ከወለደች፣ እሷ የቤቱን ስራ ከሰራች፣ ወንዱ ማስረገዝ ብቻ ነው የሱ ስራ ማለት ነው። ምን ጉድ ነው! ተቃጠልኩ ጋዝ። ግን ሙርሲ በጣም ይቅርታና ጥያቄ መጠየቅ ስላለብን ነው። ሙርሲ እንዳይደብር እሺ። ጥያቄ መጠየቅ ስላለብን እንዳይደብር አንተ እሺ። አሁን ይኸውልህ ሴቶች ያንን ሁሉ ስራ ከሰሩ ማለት ነው ሌላ ምን ተረፈ ስራ? ገብቷል። ከብት ማገድ እኮ ወንድ ልጅ መዋል ማለት እኮ ነው። ከብቱ ይበላል፣ ቁጭ ብሎ መዋል ነው። ለዛ ነው 4 ሚስት ማግባት የሚፈቀደው ሴቶች ስለሚሰሩ ማለት ነው። 5 ነው፣ ይቅርታ 5 ነው፣ 4 አይደለም። ድንበር ይጠብቃል። ያው ድንበር ጠርዘ ያለ አይደለ? ሁሉም ድንበር ጠርዘ ያሉት ይሰማ እና ከተማ ይወጣ። ከዛ ውጭ ሌላ ስራ የለውም። ሰብ ያመጣል ነው ያልክ? አዎ ከብቶች ይጠብቃል። ከብቶች ይጠብቃል። አሁን ከብት ያግዳል ያለው እና ሀቢባ ከብት ማገድ ማለት ከብቶቹን ሄዶ ማሰማራትና ሱቁ ለጥርሱ መፋት ገንዘብ ይችላል። ለኔ ጥያቄ ቤቱን የሚያስተዳድርበት ሌላም ልጨምርልሽ። ሴት ልጅ የምታርሰው እኛ ሀገር አሁንም ሴት ልጅ የምታርሰው የኔ ጥያቄ አልተመለሰልኝም። ፎከስ አድርገህ ጥያቄን ሰምተህ እንድትመልስልኝ እፈልጋለሁ ሙሳዬ። እሺ የኔ ጥያቄ ገንዘብ ፈርስት ኦፍ ኦል የመጀመሪያው ጥያቄ ገንዘብ ኬት ይመጣል? እነዚህ ባልና ሚስቶች ተጋብተው ሲኖሩ የቤት ኪራይ የሚከፈልበት አስቤዛ፣ የልጆች ወተት፣ ዳይፐር፣ የትምህርት ቤት የሁሉ ኤክስፔንስስ ኬት መጥቶ ነው የሚከፈለው? ሳቀብሽ ሀቢባ ሳቀብሽ። ጥያቄ ያስቃል። ሳቀብሽ አንቺ ሳቀብሽ። የቤት ኪራይ አይከፈልም? የለም እኛ ጋር ልንገርሽ፣ የቤት ኪራይ የለም፣ ትምህርት ቤት ክፍያ የለም። የሰማሽ ነው? አዎ እየሰማሁ ክፍያ የለም፣ ዳይፐር የለም፣ የመብራት የውሃ የለም፣ ውሃ መብራት የለም። ከነማዘር ጋር 42 ኪሎ ሜትር መጥቼ ነው ላይ የምገባው። 42 ኪሎ ሜትር መጥቼ የምገባው ጓደኞቼ ጋር መጥቼ የምገባው 42 ኪሎ ሜትር ላይ ማለት ነው። መስኪዬ እናት ይሰማል። የምገባው ቤተሰቦች ካሉበት እና ያን ነው ማድረገው። ላይቭ ስንገባ አሁን እዛ ቦታ ላይ ቀን ላይ ብትሄጂ ኔትወርክ የተወሰነ ኔትወርክ አለ፣ ማብራት የለም። በእጃቸው የሚፈጩት ቅድም የሻለ እኮ አልሰማሽኝም ነበር እንጂ አሳይሻለሁ። ደግሞ ቪዲዮዎቼን ደግሞ እንድታይ ይፈልጋለሁ። ማይደብርሽ ከሆነ ያው አንድ ይቅርታ ችግር በዚህ ያላቸው 4300 አንድ የትምህርት ቤት ክፍያ የለም። ጫካ ቪዲዮዎች ስገቢ ሙሉ ጫካ ነው ያለው። ሶስተኛ ዳይፐር እናንተ የምትጠቅሙ ዳይፐር ምን እንደሆነ አናውቀውም። ውሃ የለም፣ ማብራት የለም። ገንዘብ ለምንም ነገር አያስፈልጋችሁም ማለት ነው። ገንዘብ ለምንም ነገር እንዲሁም ሀብት ያለው እነሱ ጋር እኮ ነው። አንድ ነገር ልንገርሽ፣ ሀብታቸው ከብት ነው። ፍየል አላቸው፣ በሬ፣ ከብት፣ ግመ ሁሉ ነገር አላቸው። ሀብቱ እሱ ነው። ተረድተሽኛል? አሁን ለምሳሌ ሙርሲ አንድ ሴት ሊያገባ ከፈለገ ለአባት ለሚያገባት አባት ከብት ይሰጣል። ከብት
አዎ ቅድም እኮ በበሬው ልክ ማግባት ይችላል። ወንድ ብቻ የወለደ አሁን ለምሳሌ ወንድ ብቻ የወለደ ፋሚሊ ማለት ነው ድሃ ነው የሚሆኑት። አዎ ብዙ ስለሚሰጡ አሁን ለምሳሌ ልንገርሽ፣ አሁን ሀመር ላይ ስትመጪ ደግሞ ማን ነው አይዛ አቢባ ሶሪ የነገረኝ ገንፎና ወተት እና ሾፎሮ። እሺ ገንፎ ከምንድን ነው የሚሰራው? ከበቆሎና ከማሽላ። ኦኬ በቆሎና ማሽላውን ዘርታችሁት እናንተ የበቀለውን ነው አለች። ቅድም እኮ ያንን አርሳ የምትዘራዋ ሴት ነች አለች እኮ። ሴት ነች፣ ሴት ይኸውልሽ፣ ሴት ነች። የቤቱ ውስጥ ሁሉን ከቨር የምታደርገው ወታ የምታርሰው ሴት ነች። ግን ወንድየው የሚሰራው ምንድን ነው? ከብት ማገድ ብቻ። ቢቀያየሩ ስራ ከብት ሀገር ይጠብቃል፣ ሀገር ድንበር ይጠብቃል። አምስት ሴቶች ወንድ ልጅ ድንበር ይጠብቃል፣ ሀገሩ የሚጠብቀው ቤተሰቡ የሚጠብቀው። አንድ ነገር ልንገርሽ ሀቢባ፣ እኛ ሀገር ላይ ማለት ነው ለየት የምለው ነገር ልንገርሽ፣ ሴት ልጅ አትደፈርም። ሰማሽ ነው? ሴት ልጅ እኛ ሀገር ላይ ከንግስትም ከንጉስም ሀገር መሪ መሆን የምችል ሴት ልጅ እኛ ሀገር ላይ። ሴት ልጅ ክብር ናት። ሴት ልጅ እናት ናት። ሴት ልጅ ሀገር ናት። ሴት ልጅ መሬት ናት። ሴት ልጅ ሀብታችን ናት። ሴት ልጅ በእኛ ቦታ ላይ በህይወታችን ተደፍሮ አቅም ሴት ልጅ ነክተዋት አቅም ጫካ ነው የምትለው። ጫካ ነው ሜዳ እንጨለቅ ማመጣው ማንም አይነካትም። ሴት ልጅን ማለት ነው በእኛ ሀገር ላይ ሴት ልጅ ክብር ናት፣ ንጉስ ናት። ነገር ግን ብዙ ጊዜ አሁን 60 በሬ ሲሰጣት ይህን ሁሉ ስራ ስለምትሰራ አሁን ቤተሰቦቿ ወንድ ልጅ አሁን ለምሳሌ በዳሰነች ትላንት ኔ ነበረችው ይዞ አይታ ነበራ። በእነሱ ባህል እኛ 16ቱ አንዱ ባህል ንገርሽ፣ ወንድ ልጅ ከወለደ ጥሎሽ አይሰጥም። ወንድ ልጅ ከወለደ ጥሎሽ አይሰጥም። ወንድ ልጅ ከወለደ ሴት ልጅ ከወለደ ግን 60 በሬ ይሰጣል። ለማን በዳሰነች ለእናቱ ለልጅቷ አባት ሰውዬ ለልጅቷ አባት እኔ አገባሁ አግብቼ ወንድ ልጅ ከወለድኩ በዳሰነች ነው የምልሽ። እኔ ወንድ ልጅ እኔ ሆነኝ አግብቼ ለምሳሌ አገባሁ አይደለ አግብቼ ልጅቷ ወስዳለሁ ወደ ቤቴ ወስጄ ከወሰድኳት በኋላ ይሰማል ከወለድሽን ዛሬ ኔትወርክ አስቸግረው። እንዴት ነሽ አንቺ? ነው ማለት ነው። ብቻ ያዘው አስፈራኝ። አይዞህ ከጥፍራ ችግር የለም። እሺ ላውራ ትንሽ ተወሰነ እና እንትን ነበር እኛ ባህል ይሄን ይመስላል። እዚህ ጋር አይተሻል። ይሄ ጓደኛዬ ቤት ነው እና ጓደኛዬ በጣም ነው የምወደኝ እና ባህሉ እንዳስተዋወቅልኝ ከኛ ከተማ ራቅ ብሎ ያለው እሱ ኦኬ እና ሀሳብ የተወሰነ ሀሳብ አለኝ። ያው በአንድ ቃል አላወራለሽም። ለጊዜው አላወራ ዛሬ አላወራም። ችግር አላወራብሽም። ችግር አይደለም። ረቦና ምናምን አይደለም። አራበንም ሁሉ ነገር ሙሉ ነው። ግን ሌላ ማስቸገርሽ ነገር አለ። አሁን አልነግርሽም። ቆይቼ ነገርሽ አሳይቼሽ ምናምን ቦታውን ካየሽው በኋላ የሆነ ነገር አስቸግርሻለሁ። ይህ ራብ እርዳታ ማለት ነው። የሆነ ሌላ ነገር ነው የምፈልገው ከአንቺ ነው። ቆንጆ ነገር ነው የምፈልገው እና በጣም አመሰግነው ቤተሰብ። የተወሰነ ነገር ላስረዳት። አሁን አንቺ ጥያቄ የምጠይቂኝ በኋላ ይጠፍብኛል። ለዛ ላውራ ከጨረስኩ በኋላ አውሪኝ። ያጠፍብኛል። አታስፈራሩኛል። አንተ ምን ያስፈራሩኛል? እዚህ ኮመንታቲ ስታወራ ሀሳብክ እንዳይሰረቅ እና በጣም ነው አመሰግንሽ። ለማንኛውም እግዚአብሔርን ትልቅ መድኃኒዓለም የልቦናሽን ያስተካክል። ድንግል ማርያም በጣም ስለመወዳት በእግዚአብሔር የምናምነው ሁላችንም እና በጣም ታስፈልጊኛለሽ። ከቻልሽ አንዳንዴ አስገብኝና ባህሬ ላስተዋወቅ፣ ሀገሬ ላስተዋወቅ። ወደኋላ የቀረ ቤተሰብ አሉ፣ ወደኋላ የቀረ ሀገር አለ። ለምሳሌ ሙርሲ አለ፣ ኛንጋቶም አለ፣ ዳሰነች፣ አሪ፣ ማሌ 16 ብሔር ነው ያለን እዚህ። ብዙ ሰዎች አያውቁትም። ማቆት ሀመርና ሙርሲ ነው። ሀመርን ነው ሁሉ ሰው የሚያውቀው። ሙርሲ ወደኋላ የቀረ ነው እና ነገሮችን እዛ ላቆመልሽ እና አደራሽን እና ወሬውን ላውራ። ስለ ሙርሲ ባህል ነገራቸው የተወሰነ አጠራ አድርጌ ከዛ ደግሞ ጥያቄ ጠይቅኛለሽ። መሀል ከጠይቅሽ ይጠፍብኛል። ለዛ
ታመኑትን ሁሉ ፈጣሪ ይማራቸው። የተቸገሩ የተጨለሙ ፈጣሪ ዘንላቸው። አሜን። ጉዳይ እየተነሳ ነው። ትዳር የምትፈልጉት ወንድሞች ፈጣሪ የተባረከ ትዳር ይስጣችሁ። ልጅ የምትፈልጉ ፈጣሪ ጤና የወለድንም ፈጣሪ ልጆቻችንን ያሳድግልን፣ ለቁም ነገር ያብቃልን። ለእኛም እድሜ ሰጥቶ የልጆቻችንን ቁም ነገር ያሳየን። ምን ትፈልጋላችሁ? እርጉዞችን ፈጣሪ በሰላም ይገላግላችሁ። ሁሉም ሰው ሰላም ዘርበ ደስተኛ ጤነኛ ሆኖ እዚህ ምድር ላይ ረጅም እድሜ እንኖር። አሜን። ሀገራችን ኢትዮጵያን ሰላም ያድርጋል። አሜን። የተራቡትን እግዚአብሔር ያስብ። ጭንቅላታቸው የማይሰራ እግዚአብሔር ለእነሱ ጭንቅላት ለእኛ ልቦና ይስጠን። እግዚአብሔር ሰውን ሁሉ እኩል ነው የፈጠረውና በእኩል አይን አይተን ያን የሚንቁ ልቦች እኛንም ጨምሮ እግዚአብሔር ልቦና ይስጠንላለን። አሜን። ሁሉም ሰው ደስተኛ ጤነኛ ይሁን። ማንም አይክፋው። ማንም ሰው አይዘን። እዚህ ምድር ላይ ሁሉም ሰው ደስተኛ ይሁን። እውነት ነው። አንድ ነገር ልንገርሽ። አሁን እግዚአብሔር ከፈቀደ እኔ ባይዘዌ ታውቂያለሽ፣ እርዳታ ነበር የምሰራው ወደዚህ ከመምጣቴ በፊት እና ኢትዮጵያ ከገባ በኋላ ራሴ ላይ እንደምትሰራ አላውቅም። ስፖርተኛ እንደሆንክ ብቻ ነው አሰልጣኝነት መሰለኝ። እርዳታ ላይ በጣም በአካል ጉዳተኞች፣ በኦቲዝም፣ በዳውን ሲንድሮም ባለባቸው በጣም ነበር የምሰራው እና ኢትዮጵያ ስገባ መጀመሪያ ለራሴ መኖር አለብኝ። ሰውን ለመሸከም ለሰው ለማገዝ ራሴ መኖር አለብኝ ብዬ መጀመሪያ ወደ ስራ ነው የገባሁት። የራሴ ድርጅት ነው፣ ፒኤልሲ ነው። ብዙ ስራዎችን መስራት ይችላል። ባይዘወይ በጣም ብዙ ስራዎችን ማለት ነው። አሁን ከመቄዶኒያ ጋር እያወራው ነው። አንድ ትልቅ ዳንስ ፊትነስ፣ አንድ ትልቅ ኮንሰርት ለማዘጋጀት ያው ከእነሱ ጋር ሰርተሽ የምታገኙን ታገኛለች። ለእርዳታ የሚሆነው ለእርዳታ ይሆናል። ገብቶሻል? መቼስ ለእርዳታ ብዬ ታውቂያለሽ። ሀይ ማነው ስምሽ? He's asking what is your name? Amen, Abisu. Amen. Her name is. You don't speak Amharic? Yeah? Do you speak Amharic? Yeah. Yes, she do little bit. So why you don't speak Amharic? Talk to me. አሁን እየተማረች ነው ገና ትምህርት ቤት። She's learning now. ማነው ስምሽ? He's asking what is your name? Louder. Amen. Amen. Your name is Amen? Yeah? You know what's the meaning of Amen? Yeah? What the meaning? What's the meaning of that? ፎቶ ነው እሱ በአካል አይደለማ። ኧረ በአካል ያመጣልሻል። እናቴ ያለች እናቴ እኮ ነች ናት። እናቴ ናት አለ ቪዲዮ ላይ ምን አለኝ አልሰማሁትም። ኦኬ በጣም ልጅ ናት እናቱ፣ ግን በአካል በፎቶ ነው ያሳየን እኮ በፊት ለፊት አይደለም። ላይቭ ይገባል። ሌላ ቀን ስትገባ አሳየን፣ ማየት ፈልጋለሁ። ፎሎ አድርጊኛ። ሩቅ ነው ያለኸው? ይኸው ፎሎ አድርጊ። ይፈጅብኛል በእግር ስለሚሄድ አድርጊሃለሁ። እኔም ለመለስልሽ ስንፈልግሽ እናገኘንሽ። አንድ ስራ ትልቅ ከአንቺ የምጠብቀው ነገር አለ። ስለኛ ባህል ልንገርሻ፣ እኛም ባህል ልንገርሽ። ወንድ ልጅሽ የለም እንደ ወንድ ልጅሽ አለ። ሳይመን come say hello to them. Come mommy, who's the TV and come say hello to them. እሱ በጣም ነው የማመሰግነው። ለማንኛውም አቢባ የምፈልጋት ሰው አገናኝተኛ። በጣም የማመሰግነው። ኧረ ችግር የለም። እኔ የሚያደርኩት ነገር የለም። አቢባ በጣም የምንፈልጋት ነው። አንደኛ ውጤ ነገር ደግሞ ይኸውልህ አንድ ነገር ልንገርህ። ኢትዮጵያ ማለት ከጥግ እስከ ጥግ ነው። ኢትዮጵያ ማለት የአንተ እያስተዋወቅ ያለው የእኛን የኢትዮጵያውያን በቃ አሁን እኮ የትም ዓለም ላይ የሌለ እኮ ነው ያላችሁት እናንተ። ማስተዋወቅ ትልቅ ነገር ነው፣ ትልቅ ነገር።
ስለዚህ እንደውም እኔ ነኝ ላመሰግን የሚገባው፣ እኔ ነኝ ላከብር የሚገባው አባቴ። How do you? Hi. Louder so he can hear you. Amharic ይችላል? You speak Amharic? You speak? Oh, you don't speak. I like your hairstyle. I like your hairstyle. Thank you. It's dread? Thank you. No, it's not a dread. No, I love it. Simon, leave the TV and focus with him. Okay? I'm trying to have trouble. Okay, talk to him. I'm trying to have trouble. ይዛቸው ብትገባ ቆንጆ ነው እያሉ ነው። ይዛቸው ብትገባ አሪፍ ይገባል። ራቅ ይልብኛል። ላይቭ ላይ ይዛቸው ብትገባ አሪፍ ይባላል። ኢሳያስ ቴንክ ዩ እያለክ ነው ልጄ ስለ ጸጉሯ ጠቀመው ሰው የለም። ለእኔ ትልቅ ነገር የሚባለው እንግዲህ ከእግዚአብሔር ዘንድ ትዳር ልጅ ነው አይደለ? ትክክል። ያንን ያገኘሁበት ከእንደገና ደግሞ የሰው ልጅ ክፋት አይቼበታለሁ። የሰው ልጅ ክፋት ዘቡ ማለት ነው። በሆድሽ ያለውን በጀርባሽ አያሳቅፍሽ፣ በእጅሽ አያሳቅፍሽ ያላት ሁሉ ሰው አለ። መብርሃን በእጅሽ አታሳቅፍሽ ተብላለች። ስትወልድ አበባ የሆነች ልጅ አበባ። ታዲያ እግዚአብሔር እንደ ሰው ቢሆን የለንም። ኢትዮጵያውያን ጠፍተናል። በጣም ያሳዝናል። በተለይ በልጅ የሚናገሩ ሰዎች በጣም ያሳዝናል በእውነት። ያኔ የምመኘው ኢትዮጵያ ውስጥ ሴት ልጅ የሚያለቅሱ ሴት ልጆች እንባቸው ታብሶላቸው እንባቸው ታብሶ የተሰበሩ ሴቶች አሉ። እግዚአብሔር ሙሉ አድርጓቸው። ተረድተሽኛል? እንግዲህ ኢትዮጵያ ትልቁ የሚያመው ነገር ሴት ልጅ ተደፍራ ሞታ ፍርድ እንኳን ይጓደላል። ታስታውሻለሽ? ያቺ ህፃን ልጅ የሞተችው ህፃን ልጅ የእሷን የደፈራት የተካሰሱት እና አባቷ የፈረደባት በነፃነት ይኖራል። ተረስታ ማለት ነው። ያሳዝናል። በጣም ነው የሚያሳዝነው።